በፖለቲካ ውስጥ ዘላቂ ወዳጅም ሆነ ዘላቂ ጠላት የለም፣ ዘላቂ ጥቅምና ስልት እንጂ። ይህ የአውሮፓውያን የፖለቲካ ብሂል በአፍሪካ ቀንድ በተለይም በኢትዮጵያና ኤርትራ ምድር ሲተረጎም ግን መልኩ ሌላ ነው። ሻዕቢያና ህወሓት ዛሬ ላይ እጅና ጓንት ለመሆን የሚያደርጉት ጥረት የዘመናችን ትልቁ የፖለቲካ አስገራሚ ክስተት ሆኗል። ይህ ጽምዶ ወይም አዲስ አስተላለፍ ከታየ እነሆ ጊዜያት ተቆጠሩ። በሚሊዮኖች ህይወት የቆመሩ ሁለቱ ቡድኖች ዛሬ በአንድ ጥላ ስር ለመጠለል የሚዳክሩት ለምንድን ነው? ይህ አካሄድ ለብዙዎች እንግዳ ሊመስል ይችላል። ነገር ግን የታሪክን የኋሊት ገጽ ስናገላብጥ የአፍሪካ ቀንድ የፖለቲካ ዙሪት እንዲህ አይነት የጥምረት ለውጦችን ደጋግሞ አስተናግዷል። የዛሬውን እንግዳ አስተላለፍን ለመረዳት የታሪክን መስኮት ከፈት አድርገን ወደ 1960ዎቹ መለስ ማለት ይኖርብናል። የኢትዮጵያ አብዮት ንቅናቄ በፈነዳበት በዚያ ማዕበል የበዛበት ዘመን በአፍሪካ ቀንድ የነበሩ የፖለቲካ ኃይሎች ዛሬ እንደምናያቸው አይነት ያልተጠበቁ ውህደቶችንና ፍንካቾችን አስተናግደዋል። የተለያዩ ኃይሎች ሲሻቸው አብረው የሚቆሙ ሲላቸው የሚከፋፍሉ ስልቶችን ያሳልፉ ነበር። የዛሬው የወያኔና ሻዕቢያ ጽምዶ ያኔ የተዘራውንና በተለያዩ ወቅቶች ፍንካቾቹን ያሳየን የታሪክ አዙሪት አንዱ አካል ነው። የህወሓትን የፖለቲካ ባህሪ ስንመለከት አንድ ጉልህ ሀቅ እናገኛለን። ቡድኑ አንድን አጋር ቡድን ስብስብ ወይም አገር ለራሱ ወታደራዊም ሆነ ፖለቲካዊ ፍላጎት ተጠቅሞ መጣል በሚል መርህ የዳቦ ስም እንደሚያቆላምጠው የፖለቲካ ታዛቢዎች በተደጋጋሚ ይናገራሉ። ይህ አይነቱ ድብቅ ሴራ የተጫነው ግንኙነት የህወሓት ቡድን ባለፉት 50 ዓመታት ውስጥ ከበርካታ የፖለቲካ ኃይሎች ጋር ካደረገው ውልና ስምምነት መረዳት ይቻላል። ከሻዕቢያ ኃይሎች ጋር የነበረው ግንኙነትም ከዚህ የተለየ አልነበረም። ታሪኩን ስንመረምረው ቀመሩ ቀላል ነው። ሲዳከም ትብብር፣ ወንድማማችነትና ዲፕሎማሲ፣ ሲጠናከር ደግሞ ቅራኔ፣ ትዕቢትና ጦርነት። ዛሬም በሰሜኑ ጦርነት ማግስትና ከፕሪቶሪያው ስምምነት በኋላ ህወሓት በከፍተኛ ደረጃ በተዳከመበት በዚህ ወቅት ያንኑ የድሮ ታሪኩን እየደገመው ይገኛል። ሐቁን እንነጋገር ከተባለ ኃይል ሲያገኝ ሻዕቢያ ይጥፋ፣ ኃይል ሲከዳውና ሲቸገር ደግሞ ሻዕቢያ አድኘኝ ማለት የህወሓት የ50 ዓመት ጉዞ መገለጫ ነው ቢባል ማጋነን አይሆንም። ትላንት በስልጣን ማማ ላይ ሳለ በኤርትራ ህዝብና መንግስት ላይ ክፍፍል ለመፍጠር ያልፈነቀለው ድንጋይ አልነበረም። በሌላ በኩል ደግሞ የኢሳያስ ቡድንን እንጂ የኤርትራን ህዝብ አንጠላም የሚል የፕሮፓጋንዳ ስብከት በስፋት ይለቅ ነበር። አሁን ግን ጊዜው ተለወጠ። ኃይል ሲከዳው የሁሉ ትዕቢትና ዛቻ ቀልጦ ዛሬ ተመልሶ የአንድ አፈር ልጆች ነን፣ ታሪካዊና ባህላዊ ትስስራለን እያለ ዜማውን ቀይሯል። ይህ ነው እንግዲህ ህወሓት ማለት። ሁልጊዜ በተቃርኖ ውስጥ የሚኖር በጽንሰ ሐሳብና በወረቀት ፖሊሲው ላይ ሲታይ የትም ያለ ሁሉንም ያካተተና ዓለም አቀፋዊ መስፈርት ያሟላ የሚመስለው በተግባር ግን መሬት ላይ ሲወርድ የትም የሌለ ባዶ የሆነ ስብስብ። ይህ አዲሱ የጽምዶ አስተላለፍ ታዲያ እስከ መቼ ይዘልቃል? ሻዕቢያስ ቢሆን የዚህን ኃይል የ50 ዓመት የታሪክ ጠባሳና ስልታዊ ማታለል ሳያውቅ ቀርቶ ነው? ይህ ግንኙነት በጽኑ መተማመን ላይ የተመሰረተ ሳይሆን ኢትዮጵያን ለማዳከም የተያዘ የጋራ ቁማር ይመስላል። የኢትዮጵያ ታሪክ ሰፊውና የሚበዛው በሁለት ጽንፎች የተሞላ ነው። በአንድ በኩል ለሀገራቸው ክብርና አንድነት ደማቸውን አፍስሰው አጥንታቸውን የከሰከሱ ጀግኖች፣ በሌላ በኩል ደግሞ ከጠላት ጋር አብረው የሀገር ጀርባን የሚወጉ ባንዳዎች። ዛሬ ላይ በአፍሪካ ቀንድ የምናየው ጽምዶ ተብሎ የሚጠራው ያልተቀደሰ ስብስብ ሌላ ምንም ሳይሆን ያው የተለመደው የባንዳዎች አስተላለፍ ነው። ይህንን ስልት ሁልጊዜም ይሞክሩታል። ትላንትም ሞክረውታል፣ ዛሬም ይሞክሩታል። ነገር ግን በታሪክ ታይቶ በክብር ተሳክቶላቸው አያውቅም። የመጨረሻ መዳረሻቸውም ምንጊዜም ውድቀትና የታሪክ ተጠያቂነት ብቻ ነው። የባንዳዎች ትልቁ ሴራና የጥቁር ታሪክ ጠባሳ የተጀመረው ዛሬ አይደለም። ትልቁን ደባ የፈጸሙት ኢትዮጵያን ከባህር በር ለማራቅ ሌት ተቀን ሲሰሩ በነበረበት ወቅት ነው። የትውልድና የሀገርን የኢኮኖሚና የደህንነት አንግት ለመቅጠፍ ይህችን ታላቅ አገር መውጫና መግቢያ የሌላት ለማድረግ አሲረው ሰርተው ለጊዜውም ቢሆን ተሳክቶላቸው ነበር። የባህር በር ማጣት በኢትዮጵያ ሕዝብ ልብ ውስጥ ትልቁ ቁስል ጥሎ አልፏል። ያንን ደባ የፈጸሙት ኃይሎች የኢትዮጵያን ክንድ ለዘላለም የሰበሩ መስሏቸው ነበር። ሀገርን አዳክሞ ለባዕዳን ፍላጎት አሳልፎ የመስጠት የባንዳነት ስሌት መነሻው መድረሻው የሚሆን ነበረ። ነገር ግን አንድ እውነት አለ። ባንዳዎች
ሁልጊዜም ይሞክራሉ። በየዘመናቱ ስማቸውንና ቀለማቸውን እያቀያየሩ አዲስ ጽምዶና ጥምረት እየፈጠሩ የኢትዮጵያን ህልውና ለመፈታተን ይነሳሉ። ትላንት በፋሽስት ጣሊያን ፊት አውራሪነት አገርን ለማውደም የተሰለፉት የቅኝ ገዢዎች አሽከሮች ዛሬም በሌላ ስም ተከስተዋል። ይህ ዛሬ የምናየው የተዳከሙ ኃይሎች ጥምረት የራሳቸውን ጥቅም ለማዳን የሚቧደኑበት የባንዳዎች አሰላለፍ ነው። ነገር ግን የታሪክ ህግ የማይቀር ጽኑ መስመር አለው። የክህደት ስብስብ ምንጊዜም ውስጣዊ መተማመን የለውም። ሲመቻቸው አብረው ይቆማሉ፣ ጥቅማቸው ሲነካ ደግሞ እርስ በራሳቸው ይበላላሉ። ለዚህ ነው ታሪክ ምስክር ነው የምንለው። ይሞክሩታል እንጂ ተሳክቶላቸው አያውቅም። የእርስ በርስ መጠፋፋትና የታሪክ ሽንፈት ሁልጊዜም የመጨረሻ ጣፈንታቸው ነው። ባንዳዎችና የውጭ ጌቶቻቸው ግን አንድ ትልቅ ስህተት ይሰራሉ። የትላንቷን የተዳከመች በሴራ የተተበተበችና የተከፋፈለች ኢትዮጵያን ዛሬም ያለች ይመስላቸዋል። የዛሬዋ ኢትዮጵያ ግን ለእንዲህ አይነቱ ኃይል ሸብረክ የምትል ሀገር አይደለችም። ይቺ ዛሬ የምናያት ሀገር የጥንካሬዋን ማማ በዓለም አደባባይ ያቆመች፣ መከላከያዋና የደህንነት ክንዷ ከመቼውም ጊዜ በላይ የዘመንና የፈረጠመ፣ ህዝቧ የሀገርን ሉዓላዊነትና ብሔራዊ ጥቅምን ለማክበር በአንድነት የቆመባት አዲስ ኢትዮጵያ ናት። የባህር በር ደባን ጨምሮ የተሰሩትን ታሪካዊ ደባዎችና ስህተቶች በብላትና በጽናት ለመቀልበስ የምትሰራ እንጂ በየጫካውና በየጎረቤት ሀገሩ በሚሸረቡ የባንዳዎች ጽምዶ የምትደነግጥ ሀገር አይደለችም። ሸብረክ ማለት በኢትዮጵያ መዝገበ ቃላት ውስጥ የለም። የሴራ ፖለቲካና የባንዳነት አስተላለፍ ጊዜያዊ ማዕበል ሊያስነሳ ይችላል። የኢትዮጵያ ጽኑ መሰረት ግን ያንን ማዕበል ሁሉ ሰባብሮ የሚያልፍ የዓለት ላይ ግንብ ነው። ትላንት ሀገርን ከባህር በር ያራቁ ቡድኖች ዛሬ የቁም ስቅላቸውን እያዩ ነው። ምክንያቱም ታሪክ ፍርዱን መቼም አያዘገይም። የዛሬዋ ኢትዮጵያ በልጆቿ ጽናት፣ በጀግኖቿ አጥንትና ደም፣ በጠንካራ አመራሯና በማይበገረው አንድነቷ ወደ ከፍታ እየተመመች ነው። የጽምዶ ፈጣሪዎች የውድቀት ማስታወሻቸውን ሲጽፉ፣ ኢትዮጵያ ግን የድልና የሉዓላዊነት አዲስ ታሪክ እየከፈተች ነው። ይህችን አገር ሊያሸብሩ የሚነሱ ሁሉ ተያይዘው ወደ ታሪክ ቆሻሻ መጣያ ከመውረድ ውጭ ሌላ አማራጭ የላቸውም። የባንዳ ባህሪ ምንጊዜም አንድ ነው። ሀገር ስትዳከም ይደሰታሉ፣ ጠላት ሲመጣ መንገድ ይመራሉ። የሀገርን ጥቅም አሳልፎ መስጠትን እንደ ትልቅ ብልሃት ይቆጥሩታል። ትላንትም የባህር በሯን የነጠቋት ባንዳዎች ዛሬም በተለያዩ ስሞችና ስልቶች ኢትዮጵያን ዳግም ለማንበርከክ ጽምዶና ያልተቀደሱ ጥምረቶችን እየፈጠሩ ይገኛል። ኢትዮጵያ በታሪክም ሆነ በሕግ የቀይ ባህር ባለቤት እንጂ ባዕድ አይደለችም። ዛሬ ላይ የኢኮኖሚና የሕዝብ ቁጥሯ በከፍተኛ ፍጥነት እያደገ የመጣ ሀገር በአራቱም ማዕዘን ታጥራና ታንቃ ለዘላለም መኖር አትችልም። ይህንን እውነት ዓለም አቀፉ ማህበረሰብም ሆነ የጂኦፖለቲካ ታዛቢዎች በሚገባ ያውቁታል። የባህር በር ጥያቄ መመለስ ማለት የግድ የጦርነት ጥሪ ማለት አይደለም። ይልቁንም የፍትህ፣ የህግ፣ የዲፕሎማሲና የጋራ ብልጽግና ጥያቄ ነው። ኢትዮጵያ ዛሬ ላይ ያላት ዲፕሎማሲያዊ ብልሃት፣ ወታደራዊ ጥንካሬና የኢኮኖሚ ጉልበት ይህንን ዝግ በር በሰላማዊና በጠንካራ መንገድ ሰብሮ ለመክፈት የሚያስችል አቅም ነው። ትላንት በሴራ የተዘጋው በር ዛሬ በልጆቿ ብልሃት መከፈቱ የማይቀረው የታሪክ አቅጣጫ ነው። የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን አንድ መረዳት ያቃታቸው ሀቅ አለ። የዛሬዋ ኢትዮጵያ ትላንት እነሱ በፈለጉት መንገድ ሲያሽከረክሯት የነበረችው ደካማ ሀገር አይደለችም። ዛሬ ላይ ኢትዮጵያ ህልውናዋን የሚጠብቅ ዘመናዊና ብቁ መከላከያ ክንድ አላት። ብሔራዊ ጥቅሟን የሚያስከብር ቆራጥ አመራርና የህዝብ አንድነትም አላት። ከማንም ኃይል ፊት ሽብርክ የማትል ክብሯንና ጥቅሟን በየትኛውም መድረክ የምታስከብር ታላቅ ሀገር ናት። ስለዚህ በየጫካውና በየጎረቤቱ የሚሸረቡ የባንዳዎች ጽምዶና ሴራ ይህችን ግዙፍ ሀገር ፍንክች ሊያደርጋት አይችልም።